ዕለተ እሁድ የተሰሙ ሰበር ዜናዎች። የትግራይ ክልልና የፌዴራል መንግስቱ ወቅታዊ ሁኔታ ወደ ለየለት ምዕራፍ ተሸጋገረ። ሰሞኑን የፌዴራል መንግስት ተከታታይ መግለጫ መስጠቱን ተከትሎ ዛሬ ደግሞ ከትግራይ ምላሽ ተሰጥቷል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም ያሉት ዶክተር ደብረጽዮን ገብረ ሚካኤል የመጨረሻ ምዕራፍ ላይ ደርሰናል ሲሉ ማስጠንቀቂያ ሰጥተዋል። መረጃውን ትሰማላችሁ። ግብፅና ኤርትራ ለኢትዮጵያ ዳግም ማስጠንቀቂያ ሰጡ። ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን አውግዟል። ዝርዝር መረጃን ይዘናል። ትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝደንቶችና ምክትል ፕሬዝደንቶች አሰያየምን የሚገዛ አዲስ መመሪያ ይፋ አደረገ። በአዲስ አበባ የመኖሪያ ቤት ፍላጎትና አቅርቦቱን የሚያቀራርብ ስኬታማ የብዝሃ ቤት ልማት አማራጭ መርሃ ግብር እየተከናወነ መሆኑን አስተዳደሩ ይፋ አድርጓል። ይህንንም የተመለከተ መረጃ ይዘናል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በእስራኤሉ ጠቅላይ ሚኒስትር ላይ የወጣውን የእስር ትዕዛዝ ተግባራዊ አደርጋለሁ ብለዋል። ኔታንያሁ ኒውዮርክ ከተማ ከገቡ ይታሰራሉ ሲሉ መግለጫ ሰጥተዋል። እኚህንና ሌሎች ጉዳዮችን ይዘናል። ክቡራን የቻናል ቤተሰቦቻችን ላይክ በማድረግ መረጃዎቻችንን ማድመጥ እንድትጀምሩ በአክብሮት ጋበዝን። በቀጥታ ወደ መረጃዎች ተሸጋገርን። ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ህዝቡንና አመራሩን ሰብስበው ዛሬ አወያይቷል። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን ገብረ ሚካኤል ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎች ብሔረሰቦችን መብቶችን አክብሮ የመጣ ህዝብ ነው ብሏል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት መደምሰሱን ያወሱት ዶክተር ደብረጽዮን በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማትና ዴሞክራሲ ግንባታ መረጋገጡን ጠቅሷል። ሆኖም ይህንን መቀበል ያልቻሉ ኃይሎች ጊዜና አጋጣሚን በመጠቀም የትግራይ ህዝብን ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽሟል ያሉት ፕሬዝደንቱ የትግራይ ህዝብ አንድነቱን በመጠበቅ ልዕልናውን በከፈለው መስዋዕትነት ጭቆናንና ህልውናውን ለማጥፋት የመጣውን ኃይል የማይቀበል መሆኑን በዓለም አደባባይ ያስመሰከረ እንደሆነ ጠቅሷል። የፕሪቶሪያ ስምምነት ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጄኖሳይድ እየተዘጋጀ እንደሚገኝ አብራርቷል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን አንድነታችን አጠናክረን የትግራይ መሰረታዊ ጥያቄዎችን ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱን ተናግሯል። አሁን ባለንበት ሁኔታ መቀጠል አንችልም ያሉ ሲሆን እንደ ህዝብ የመከታ አቅሞቻችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብሏል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ሲሉ ወቅታዊውን የትግራይና የፌዴራል መንግስቱ ጉዳይ እጅግ አደገኛ ሁኔታ ውስጥ መግባቱን የሚያመላክት መግለጫ ሰጥተዋል። ግብፅና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን አወገዙ። ግብፅና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ ገልጿል። የጠረፉ አካላት ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም አቋማቸውን አንጸባርቋል። የግብፁ ጋዜጣ ሐራም ዛሬ እንዳስነበበው በድረገጹ ላይ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉት ውይይትን ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ሚናን ለመጫወት የሚያደርጉትን ሙከራ እንደሚያወግዙ ተገልጿል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልና የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸው አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብፅ የውጭ ጉዳይ ሚኒስትር ሀገራቸው ኤርትራ ሉዓላዊነቱን፣ ብሔራዊ ትስስሩንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጧል። ፕሬዚደንት ኢሳያስ አፈወርቂ በቅርቡ በግብፅ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸው ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውን
መሆናቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከት ጉዳዮች ላይ መግባት የለባቸውም በሚል ለኢትዮጵያ መንግስት መልእክታቸውን አስተላልፈዋል። ግብፅ የመንግስትን ሉዓላዊነት የሚጥሱና ወይም የቀጠናው መረጋጋት የሚያውኩ ማንኛውንም አይነት የአንድ ወገን እርምጃዎች እንደምትቃወም አክሏል። በቅርብ ዓመታት ውስጥ የግብፅና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካና የምጣኔ ሀብትና ደህንነት ላይ ስራቸውን በጋራ እያከናወኑ ይገኛሉ። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ትምህርት ሚኒስቴር በዩኒቨርሲቲዎች አዲስ የአመራር ሹመት መመሪያን ይፋ አደረገ። ትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝደንቶችና ምክትል ፕሬዝደንቶች አሰያየምን የሚገዛ አዲስ መመሪያ ይፋ አድርጓል። መመሪያው በብቃትና በውድድር ላይ የተመሰረተ አሰራርን ለማስፈን ያለመ ሲሆን የዩኒቨርሲቲ ፕሬዝደንትና የአንድ ጊዜ ስራ ዘመን የዩኒቨርሲቲ ፕሬዝደንት የአንድ ጊዜ ስራ ዘመን 6 ዓመትና የምክትል ፕሬዝደንቶች 4 ዓመት መሆኑን ተናግሯል። በማንኛውም የመንግስት ዩኒቨርሲቲ በተከታታይ 2 ጊዜ በፕሬዝደንትነት ያገለገለ አመራር በድጋሚ መወዳደር እንደማይችል ተገልጿል። ለፕሬዝደንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነትና ከዚያ በላይ ማዕረግ ሊኖራቸው የሚገባ ሲሆን ቢያንስ 2 ዓመት በፕሬዝደንትነት ወይም 3 ዓመት በምክትል ፕሬዝደንትነት ሊያገለግሉ እንደሚገባ ተገልጿል። አመራሩ በየ3 ወሩ በቦርዱ የሚገመገም መሆኑና ውጤቱ በ2 ተከታታይ የ6 ወር ግምገማዎች ከ60 በመቶ በታች ከሆነ በጤና እክል ወይም በዲሲፕሊን ጉድለት ከኃላፊነቱ እንዲነሳ ለሚኒስትሩ ሐሳብ ይቀርባል ተብሏል። የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ኒውዮርክ ከተማ ከገቡ ይታሰራሉ ሲሉ ማስጠንቀቂያ ሰጥተዋል። የኒውዮርክ ከተማ ከንቲባ ዞራን ማምዳኒ በእስራኤሉ ጠቅላይ ሚኒስትር ላይ የወጣውን የእስር ትዕዛዝ ተግባራዊ ያደርጋሉ ብሏል። ዓለም አቀፍ የወንጀለኞች ፍርድ ቤት እስራኤል በጋዛ ጦርነት ላይ የጦር ወንጀል ፈጽማለች በሚል በኔታንያሁና ሌሎች 2 ባለስልጣናት ላይ የእስር ትዕዛዝ ማውጣቱ ይታወቃል። ጠቅላይ ሚኒስትሩ በቀጣይ ሳምንት ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካን ይጓዛሉ። ከንቲባ ዞራን ማምዳኒ ታዲያ ቤንያሚን ኔታንያሁ ኒውዮርክ ከተማ ከገቡ እንደሚታሰሩ ተናግሯል። በጉዳዩ ዙሪያ እየተወያየ ነው፣ ግን ሕግ እንደ አዲስ አይጻፍም ሲሉ አይሲሲ ያወጣውን መመሪያ እንደሚተገብሩ ጠቁሟል። በኒውዮርክ እስካለው ድረስ የተቀመጠውን ሕግ ለማክበር ዝግጁ ነኝ ብሏል። ማምዳኒ ኔታንያሁ የጦር ወንጀል ፈጽሟል ብዬ እኔም በግሌ አምናለሁ ሲል ገልጿል። እሱ ባለፉት ዓመታት በሰራቸው ወንጀሎች መቅረብ ያለበት ሄግ በሚገኘው ፍርድ ቤት ነው ብሏል። ከንቲባ ማምዳኒ ወደ ኃላፊነት እንደመጡ ተመሳሳይ አስተያየት ሰጥተው እንደነበር የሚታወስ ነው። ነገር ግን ጠቅላይ ሚኒስትሩ ከንቲባው ወደሚያስተዳድሯት ኒውዮርክ የሚገቡት በመጪው መስከረም ወር በሚካሄደው የተመድ ዓመታዊ ጠቅላላ ጉባኤ ላይ ለመሳተፍ ነው። ክቡራን ተመልካቾቻችን ለዕለተ እሁድ ያዘጋጀናቸው ዜናዎች የተከታተላችሁት ይመስላል። በያላችሁበት መልካም ጊዜ ይሆንላችሁ።